ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው እግዚአብሔር ይመስገን ስለ ሁሉም ነገር እና ደግሞ በጣም ደስ ትላላችሁ ፋሚሊ። እግዚአብሔርን ጨረቃ ፋሚሊ በነገራችሁ ላይ ማለት ነው ከልቤ ነው የሆነ እንዴት ነው ልክ እንደ እናት ልጅ ነው የምትንሰፈሰፉት። እና ትናንት ደግሞ ቲክቶኩ ላይ የሆነ እግዚአብሔር ይመስገን አልሐምዱላ ምናምን ፖስታችሁ በጣም ነው ደስ የሚለው እና እግዚአብሔር ይመስገን ችንን የመሰለች ብርቱ ጠንካራ እህት አለን። ይህን የመሰለ ብርቱ ጠንካራ ወንድም አለን። እግዚአብሔር ይመስገን። እናንተም ቤተሰብም ጠንካራ ብርቱ ናችሁ፣ አሳቢ ናችሁ፣ በቃ አንድ አይነት ናችሁ እንደምላችሁና እግዚአብሔር ጠብቃችሁ በያላችሁበት። እግዚአብሔር ይመስገን። የኔ ፈገግታዎች ሁልጊዜ ሳቁልኝ፣ ክፋቸውን በሩቅ ያድርግላችሁ። አይ ነው ሰው ስንሆን እዚህ ምድር ላይ ስትኖሩ ያው ነገሮች እንደዚህ ውስብስብ እንደሆኑ ታውቃላችሁና ብቻ ግን ለሁሉም ነገር ለሚሆነውም ለማይሆነውም ለጥሩም ለክፉም ለሁሉም ነገር እግዚአብሔር ይመስገን። እና የኔ ቆንጆ አይዞን። በድጋሚ እንዴት አደርሽ? ደህና አደርሽ ወይ? ቅምጥል የተሻለሽ ወይ? የኔ ውደት እንደሚሻልሽ አልጠራጠርም። ያው ዛሬ በድጋሚ እንትን አላት ማለት ነው። እጇ አይታችሁታል፣ አልተፈታም። ይህን ነገር በጣም ነው የምፈራው። ስማ እኔ ሴትዮዋ ጋር በጣም ብዙ ጊዜ ትሄዳለች እና እሷን እንደዚህ መርፌ ለሚያደርጉላት ምናምን በጣም ጭንቅ የሚለኝና እፈራለሁ መርፌ። ምንም አይዞን የኔ ቆንጆ። ብሩኬ ማከም ቤት ቶሎ ሂጂ ስልሽ ሲላት ሰምታችኋል። መድኃኒት ምናምን አትወድምና ለዛ ብላ ነው ያልሄደችው ቀድማ ማለት ነው። እና ግን አይዞን የኔ ቆንጆ እግዚአብሔር አለ፣ እሱ በምህረቱ ይዳብስሽ። እሺ የኔ ውድ አይዞን፣ ብርቱ ነሽ አንቺ፣ ጠንካራ ነሽ፣ ጎበዝ። ደግሞ ካጠገብሽ ያለ ባልሽ ደግሞ ምርጥ ሰው ነው። አይዞሽ በርች የሚልሽ ነው። ስለዚህ አይዞን እሺ። ደስ ሲሉ ግን ማርያምን ዝም ብሎ መገልፈጥ ታድላችሁ የኔ ወዶች። ከሰው አይንጠብቃችሁ። የምሬ ነው። ለምንድን ነው ግን እኔ ግን ልጮባችሁ እንደ ጋይስ ስታዩ ለምንድን ነው ማሻአላ ከሰው አይንጠብቃችሁ ማትሉት? አንዳንድ ሰዎች ግን አይን እየሆናችኋቸው እኔ ዝም ብሎ ሲገባኝ በጣም እያያችሁ ነው። ለሽ ታፈጣላችሁ። በጣም ማፍጠጥ የለባችሁም። እውነቴን ነው እንዴ! ምን አይነት ነገር ነው? እና ደግሞ ማለት ነው አንድ ትህቴ ምን አለች መሰላችሁ? ቅምጥል የኔ ወድ የኔ ቆንጆ በጣም ነው የምወድሽ፣ በጣም ነው ማከብርሽ። ትናንት ስራ አልሰራኝ ብሎ ነበር፣ ዛሬ ደግሞ ደህና ነኝ ብላለች ማለት ነው። በትናንቱ እንትና ደስ ብሏታል። በጣም ብዙዎቻችሁ እንደዛው ያው ተመሳሳይ አይነት ልብ ነው ያለን በነገራችሁ ላይ ማለት ነው። እና እውነቴን ነው አንዳንዴ እኔ ማርያምን ሁልጊዜ ሳይ ማለት ነው እንደዚህ ሳያችሁ ምናምን ፈጣሪ ከሰው አይጠብቃችሁ እያልኩ ነው የማየው። እንደዛ በሉ ምንድን ነው ብዙ ጊዜ አሁን እንደዚህ አይነት ነገር በተለይ በጣም የተማርኩት ማለት ነው አረቦቹ ምንም ነገር ስታዩ እንደዚህ ስታያቸው ራሱ ዞር ብላችሁ ጉሊ መሻላ ነው የሚሏቸው ማለት ነው። እና ከዛ በጣም ብዙ ጊዜ እንዴ ቡዳነች እያሉኝ ነው እንዲ ምናምን ብዬ በሳጭ ነበረ ሳይገባኝ ማለት ነው። ግን ቡዳነሽ ወይ ደግሞ ማንም ሰው ይሁን ልጇም ትሁን የሆነ ሰውም ይሁን ላዝም የሆነ ካየ ቶሎ ብሎ መሻላ ማለት አለበት ማለት ነው። እና እንትን ትላለች እንደዛ ሳይሆን በቃ እኛ ሳናስበው የሆነ ነገር አይናችን ተወሩሮ አይን ይመታል ትላለች። እና ስለዚህ ስታዩ መሻላ ከሰው አይንጠብቃችሁ እያላችሁ ማለት ነው። በእኛ ከሰው አይንጠብቃችሁ ነው የሚባለው ወይስ ሌላ አባባል አለ? እሱን አላውቅም። ብቻ እንደዛ እያላችሁ እንድታያቸው ፈልጋለሁ ማለት ነው። እውነቴን ነው። እግዚአብሔርም እንዴ እንደዚህ ዝም ብሎ ሲታዩ እኮ እግዚአብሔር እንደው እኔ ግን ማለት ነው አሁን እኔ ቅምጥሌ ወይ ብሩኬ ልጄ ቢሆኑ ወይ ደግሞ ማለት ነው እኔ መብቱ አቅሙ ቢኖረኝ ምናምን ድብቅ ነበር ማደርጋቸው። በቃ የትም አትወጡ ምናምን ብዬ ክፉ እናት ነበር መሆንባቸው። እንዴ ከሰው አይን በቃ አትወጡ ምናምን ነበር ምለው ማለት ነው በፊት ማለት ነው። የእህቴ ልጅ እኔ ነው ለ4 ዓመት አይ ቲንክ ከእነሱ ቤት ነበርኩኝና ከእህቴ ጋር ማለት ነው። በቃ በጣም ነጭ ነው እሱ ልጁ ማለት ነው። እና መንገድ ላይ ትንሽ ሰዎቹ እንደዚህ ነው የሚሄዱ። ከዛ ሩጦ መጥቶ ይስሙታል። እንደሚቀጥ ነበር የሚለው በቃ ሲስሙት በቃ የሚጨርሱት ይመስለኛል። በጣም ነበር የምናደደው ማርያምን። የት ልደብቀው በቃ ይዞ ሲሄድ ምናምን እንደዚህ መንገድ ላይ ምናምን ብለው መጥተው ይስሙታል። ፈጣሪው እና እሱን ይዤ መውጣት ማለት ነው ደስ ይለኛል እኮ እወደዋለሁ፣ በጣም ይመቸኛል እኮ። ግን ሰዎቹ መጥተው ይስሙታል ወይኔ ምናምን ነገር ይላሉ። እንደ አናታቸውን ነበር ማለት ምናምን ላለው ማለት ነው። ያኔ እንዴት ነው በጣም ስለምወደው ምናምን እንደዛ ሲሉት እያናዱኛል። ከዛ ብዙ ጊዜ የእህቴ ልጅ እኔ ስንሄድ ሰዎቹ መጥተው እንደዚህ ምንድን አበዙትና ስላት ኧረ አይባልም ትላለች። አይባልም ደሱ አይባልም የሚሳም ልጅ ስጤ ነው የሚባለው ትላለች። እና ተይ እንደዚህ አትቤ ትለኛለች። ግን ደግሞ አላውቅም ብቻ ያስቀናል እኮ። ግን ደግሞ ምንድን ነው አሁን ለምሳሌ ወንድ ልጅ ነው ሴት ልጅ ነው ምናምን ሲባል አይ እንደዛ አትበሉ የሚሳም ልጅ ስጤ በሉ ይባላል። የሚሳም ልጅ እስጣችሁ ሁሉ ሰው አይቶ የሚወደው ልጅ የተባረከ ልጅ እስጣችሁ። ግን ደግሞ ያስቀናል። እውነቴን ነው ማርያምን። አትቀኑም እንደ እናንተ ማለት ልጆቻችሁን አሁን ሰው መጡ ወይኔ ምናምን ብሎ እንደዚህ በጣም ሲስማቸው ምናምን አራ ያስቀናል እንዴ። እኔ የራሴ ልጅ ሲሆን ማን እኔ እንጃ እንደማደርግ ወይ ደግሞ
አላቅም ወይ ያኔ ሊያረጋጋ እችላለሁ ምናምን ኖርማል ሊሆን ይችላል የምር ማለት ነው። እና የሆነ የሚያስቀና ነገር አለው፣ ያስጨንቃል። እውነቴን ነው እግዚአብሔርን። እና ከሷ ይጠብቃቸው የኔ ወርቆች። ከዛ ደግሞ ልንገራችሁ ትናንት ስለ ሌላ ነገር ማውራት አልፈልግም፣ ስለ ሌላ ነገር መግባት አልፈልግም። ግን ሀሰን የሆነ ነገር ሲናገር ሰምቼዋለሁኝ እና ያ ነገር የተናገረው ነገር ሪል ነው ጋይስ፣ እውነት ነው። ምክንያቱም ብዙ ሰዎች አይተናል። ባለፈውም ነግሬያቸዋለሁ፣ እኔም ተናግሬያለሁ፣ ብዙ ሰዎችም ተናግረውታል። ቅምጥሌ ከዚህ በፊትም ተናግረዋለች ምናምን። ከዛ ሀሰን ደግሞ ትናንት በስነ ስርዓት ነው አብራርቶ የተናገረውና አለመሳቅ አልቻልኩም። ደግሞ እኮ ያሳቀኝ ማለት እንደዚህ ነገር ሰጣት ለምን ሰጣትና ላንቺ ስጥሽ እንደዚህ ትዮ ሲል ማለት ነው። እኔ አልቻልኩም። በቃ በጣም ነው የሳቅኩትና ያ ነገር ቅምጥሌ ተመችቷታል፣ ሪፖስት አድርገዋለች። ምክንያቱም ከዚህ በፊት ደጋግማ የተናገረችው ነገር ነው፣ የምናውቀው ነገር ነው። ገባችሁ አይደል? ሁላችንም እናውቀዋለን። ለምን ለእንደዚህ ነው ለጥቅም ነው ለዛ እየተባለ ከዛ ነገሩ ሁሉ ከሸፈ። ባለፈውም ነግሬያቸዋለሁ። እንደዚህ ሆነ ምናምን ብለው ደግሞ እንትን ሲሉ አይ እነሱ የሚፈልጉት የነበረ እንደዛ እነሱ እንዳወሩ ሊቀጥሉ ነው፣ ግን ወሬ ስላስቆመ ለዛ ነው ብያችሁ ነበርና ሀሰን ደግሞ ትንትን እናድርጉ ትናንት እንደዚህ ያለ እንደዚህ ያሉ እንደዚህ ተባለ እንደዛ ላይ እያለ ደግሞ በስነ ስርዓት ነው የተናገረውና ያን ነገር ቅምጥሌ ሪፖስት በማድረጉ አንዳንድ ሰዎች እንትን ብላችኋል። ግን ያለበት ይበንበት ነው ነገሩ። ያለበት ይበንበት ሲባል አማርኛውን ስተረጉምላችሁ እኔ አሁን ፈሳም ካልሆንኩ ፈሳም ብሎ ሰው ቢሰድበኝ አይ ዶንት መክፈስ ያ ስላልፈሳው እኔማ አይጨንቀኝም። አልፈሳውማ። አሁን የሆነ ቦታ እንደዚህ ተቀምጣችሁ ፈስ ተፈሳ ሸተተ እንደ ከዛ በኋላ ማለት ነው ምንድን ማን ነው ምናምን ሲባል አደነግጡ። ምክንያቱም አልፈሳችሁም። እኔ አልፈሳውም አልደነግጥም። የፈሳ ሰው ይደናበራል። ስለዚህ አንዳንድ ሰዎች ደንጋጣ ሰዎች አሉ። ባይፈሱም ፈስ ሲባል የሚደነግጡ አድርገው ይሆን ብለው የሚበረግጉ ሰዎች ይኖራሉ። እና እንደዚህ አይነት ነገር ሳታደርጉም የምትበረግጉ ሰዎች ትኖራላችሁ። አትበርግጉ። አንዳንድ ሰዎች ደግሞ ያለባቸው ነገር ሲነካ የሚያንድፈድፋቸው የሚያንዘረዝራቸው ሰዎች አሉ ልላችሁ ፈልጌ ነው። ያው በፈስ ባላመካኝና ባልነግራችሁ ደስ ይለኝ ነበር፣ ግን ግዴታ እሱ ማለት አለብኝ ማለት ነው። በደንብ ለማስረዳት ያክል ነው። ስለዚህ ከሌለብን የለብንም። ብዙ ጊዜ ምን ይባላል መባለን ሳይሆን መሆኑን ፍራ ይባላል። ብዙ ጊዜ እንደዚህ ነች እንደዛ ነው ምናምን ስትባሉ ኬር ማይሰጣችሁ ወይ ደግሞ ኬር ማይሰጠኝ ምናምን ከሆነ የለውበትም ማለት ነው። ስለሌለውበት ስለተወራ ሳይሆን እዛ ቦታ ላይ እጅ ከፈንጅ ስትያዙ እንጂ ስለተወራ ምን የሚፈጠር ነገር ስለሌለ ራሳችን ንጹህ ማድረግ አለብን ብዬ አስባለሁ። አንዳንድ ሰዎች በዚህ አይነት መልኩ መስመር ውስጥ ባትገቡ ደስ ይለኛል። ምክንያቱም እናንተ ካላላችሁ እንደዚህ ነው እንደዛ ነው ብላችሁ ይህንን ሀሰን ያለውን በሙሉ ካላወራችሁ ዶንት ኬር ኦኬ። ስለሌላው ሀሰን ስለተናገረው ስለሌላው አይመለከተኝም። ስለዚህ ብቻ ነው ለማውራት የፈለኩት። ምክንያቱም ይህን ነገር ብዙዎችን እናውቀው ስለሆነ ከዚህ በፊት ቅምጥሌም ስለተናገረችው ያኔ ስንሰማው የኖር ነው ስለሆነ እዛ ጋ ያለላችሁ ፈልጌ ነውና የሆነ ሰው የሆነ ነገር ሲያደርግ ባይዘወይ አንድ ሰው በተደጋጋሚ 50 ቪዲዮ ሊሰራ ይችላል ቲክታክ ላይ። ከ50 ቪዲዮ አንድ ቪዲዮ ልትወዱ ትችላላችሁ። እናንተ የሚወክል ሊሆን ይችላል። 50ኛውን ቪዲዮ ሪፖስት ብታደርጉ ወይ ላይክ ብታደርጉ ወይ ደግሞ ራሳችሁ አውርዳችሁ ጭን ትችላላችሁ። 49 ቪዲዮ ይመቻችኋል ማለት አይደለም። ዩ ኖ አንደርስታንድ ሚ ያንን ነው ልላችሁ ፈልገው። ከዛ ውጭ ግን ጨረቃ ፋሚሊ ኦል ሁልጊዜም ወደፊት ተያይዘን መሄድ አለብን። ክፉን ያረቅላችሁ። በማል ገብቶ ደግሞ የሆነ ያልሆነ ነገር የሚፈጥርም ደግሞ ምንድን ነው ያለው ብሩኬ በግ ተኩላ መስለው የበግ ምንድን ነው ያለው ጠፋኝ ነገሩኝ። ማለት ይሄ ተኩላ መሳይ የበግ ቆዳ ለብሰው ጨረቃ ፋሚሊ መስለው ምናምን ብሎ ያወራዋልና እንደዚህ አይነት ሰዎችን ፈንቅላችሁ አስወጡ። አስፈላጊ አይደለም። እውነቴን ነው። ማይጠቅም ሰው አይጠቅም። 50 ሰው ከሚኖራችሁ አንድ ሰው ሀቀኛ በቃ ጠቃሚ የሆነ ሰው በቂ ነው። ኦኬ። ብዙ ጓደኛ ቢኖራችሁ ማፍ ፋይዳ። እንደውም አንድ ጓደኛ ሆኖ ያ ሰው በፈለጋችሁም ባስፈለጋችሁም ብቻ በሁሉ ነገር ሊገኝላችሁ የሚችል ይበቃል ብዬ አስባለሁ። ከአስመሳይ ጨረቃ ፋሚሊ ያላስመሳይ ጨረቃ ፋሚሊ ትንሽዬዎች በቂ ነው። ኦኬ። እና በመሀላችን ያለን እንትንን ፈነቃቅለን ማውጣት አለብን ብዬ አስባለሁ። በተረፈ እወዳችኋለሁ። ቅምጥሌ እናት አይዞን፣ እግዚአብሔር ያበርታሽ። ጠንክር በይል፣ ብርትት በይል። ህመም ከባድ ነው በነገራችሁ ላይ እና አይዞን የኔ ወርቅ እሺ። እግዚአብሔር ይማረሽ። ብሩኬም አይዞን ወንድሜ። ጭንቀላቃለሁ ግን በቃ አይዞን፣ ብርትት በሉልኝ እሺ የኔ ታዳጊዎች፣ የኔ ጨዋዎች፣ የኔ
የኔ ምርጥዬዎች ትውልድን እነሱ በፍቅር በቃ በጥሩ ነገር እየቀረጹ ያሉ ልጆች ናቸው። አያችሁ ድሮ ዘመን ላይ አይደሉም፣ ግን በድሮ ዘመን ሆኖ የዛሬን ዘመን ልጅ በቃ ወደ አሪፍ ሙድ እንዲመጣ እያደረጉ ያሉ ናቸው። ባላቸው አቅምና በተቻላቸው ማለት ነው ብዙ ነገር መስራትና ማድረግ እየቻሉ ግን አይ ፍቅር፣ ማንነት፣ ጨዋነት፣ ክብር ይበልጣል ብለው ነው። እሺ እናወዳቸዋለን። ለማንኛውም የረሳሁት ነገር ትናንት ኮሜንታችሁ እንደደስ እንደሚል ማርያምን እግዚአብሔር ይማርሽ አላህ ያሽረሽ። እዛ ጋር ስለ ቲክቶክ ነግራችኋለሁ። እዚህ ጋርም ኮሜንታችሁ ከዛ ደግሞ ሃፒ በርዝዴ በሉኝ ብያችሁ ነበርና በስማ እናንተ ግን ትለያላችሁ። መቤቴ ወይ ምን ልሆንላችሁ? ዝም ብዬ ሲጥልበል ከምሬ እኮ ነው። እግዚአብሔርን ፍቅራችሁ በዛብኝ እና ኮሜንታችሁ በጣም ቁጭ ብዬ ማታ እንደዚህ ጋር ደም ብዬ እያነበብኩ ነበረና ቲክታክ ላይም እዚህ ጋርም ወዳችኋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ብቻ አላቅም ምንድን ነው የሚባለው? ምንም ሊባል አይችልም። እግዚአብሔር ያኖርልኝ፣ ያቆይልኝ፣ ረዥም ዕድሜ ከጤና ጋር ይስጣችሁ። አሜን። አመሰግናለሁ የኔ ወዶች። በቃ መርቃታችሁ ደስ ሲል፣ ከዛ መልካም ምኞታችሁ ደስ ሲል፣ ብቻ እግዚአብሔር ያኖርልኝ። እናንተን የሰጠኝ አምላክ እግዚአብሔር የተመሰገነውን፣ ጨረቃዎቼን፣ እናንተን እግዚአብሔር ይመስገን ለሁሉም ነገር። እናወዳችኋለሁ። መልካም ውሎ ይሁንላችሁ። አይ ላቭ ዩ ጋይስ። ዛሬ በዛሬው ቪዲዮ ቁልት ብሎ እንደመጡ አልጠራጠርም። ባይ። መልካም ጊዜ